ፍሎረንቲኖ ፔሬዝ የሪያል ማድሪድ ፕሬዝዳንት በመሆን በድጋሚ ተመረጡ። የስፔኑ ኃያል ክለብ ፕሬዝዳንታዊ ምርጫ ውጤት ይፋ የተደረገ ሲሆን ያለፉትን 5 ምርጫዎች ያሸነፉት ፍሎረንቲኖ ፔሬዝ 65 በመቶ ድምፅ በማግኘት በድጋሚ የሪያል ማድሪድ ፕሬዝዳንት ሆነው እንደሚቀጥሉ ተረጋግጧል። የ79 ዓመቱ ፔሬዝ ተፎካካሪ ሆነው የቀረበው ኤንሪኬ ሪኬልሚ 35 በመቶ ድምፅ ማግኘቱ ታውቋል። በክለቡ ድምፅ የመስጠት መብት ያላቸው 33553 አባላት በድምፅ አሰጣጥ ሂደቱ ላይ ተሳትፈዋል ተብሏል። ፍሎረንቲኖ ፔሬዝ ፕሬዝዳንታዊ ምርጫውን ማሸነፋቸውን ተከትሎ አሰልጣኝ ጆዜ ሞሪኒዮ በድጋሚ የሪያል ማድሪድ አሰልጣኝ ተደርገው በዛሬው ዕለት በይፋ እንደሚሾሙ ይጠበቃል። አሰልጣኝ ሮቢን ቫን ፐርሲ ከፌኖርድ ኃላፊነት ተሰናበተ። የቀድሞው የአርሰናልና ማንቸስተር ዩናይትድ ኮከብ በኔዘርላንዱ ክለብ ለ16 ወራት አሰልጥኗል። አሰልጣኝ ሮቢን ቫን ፐርሲ በ2025/26 የውድድር ዘመን በሁሉም ውድድሮች ካደረጋቸው 45 ጨዋታዎች 22ቱን አሸንፈዋል። ፌኖርድ በኤሬዲቪዚዮ ከፒኤስቪ አይንድሆቨን በ19 ነጥቦች አንሶ ሁለተኛ ደረጃን በመያዝ ፈጽሟል። ወደ ማንቸስተር ዩናይትድ ለመዛወር የተስማማው የአታላንታው አማካይ ኤደርሰን ለብራዚል ብሔራዊ ቡድን ጥሪ ቀረበለት። በአቋም መፈተሻ ብራዚል ግብፅን 2-1 ባሸነፈችበት ጨዋታ ላይ የሮማው ዌስሊ መጎዳቱን ተከትሎ በሀገሩ ብራዚል እረፍት ላይ የነበረው ኤደርሰን በዛሬው ዕለት ወደ አሜሪካ በማቅናት የአሰልጣኝ ካርሎ አንቸሎቲን ስብስብ የሚቀላቀል ይሆናል። የ26 ዓመቱ ኤደርሰን በ40.5 ሚሊዮን ዩሮ ከአታላንታ ማንቸስተር ዩናይትድን ለመቀላቀል መስማማቱ ይታወሳል። ክርስቲያን ኤሪክሰን በጨዋታ መሃል ተዝለፍልፎ መውደቁን ተከትሎ የዴንማርክና ዩክሬን የወዳጅነት ጨዋታ ተቋረጠ። የቀድሞው የቶተንሃም አማካይ ዴንማርክ ከስዊድን እያደረጉት በነበረው የአቋም መፈተሻ ጨዋታ 70ኛው ደቂቃ አካባቢ በድንገት ራሱን ስቶ በመውደቁ ጨዋታው ተቋርጧል። ዴንማርካዊ አማካይ ሜዳ ውስጥ ለጥቂት ደቂቃዎች የሕክምና እርዳታ ከተደረገለት በኋላ ራሱን ችሎ ወደ አምቡላንስ መራመድ መቻሉ ታውቋል። ከተፈጠረው ሁኔታ በኋላ የዴንማርክ እግር ኳስ ማህበር ክርስቲያን ኤሪክሰን ራሱን እንደሚያውቅና በጥሩ ሁኔታ ላይ እንደሚገኝ ይፋ አድርጓል። በጀርመኑ ክለብ ቮልፍስበርግ የሚጫወተው የ34 ዓመቱ ክርስቲያን ኤሪክሰን በ2020 የአውሮፓ ዋንጫ ውድድር በልብ ኬዝ ምክንያት ሜዳ ላይ ተዝለፍልፎ ወድቆ እንደነበርም ይታወሳል። ዴክላን ራይስ የእንግሊዝ ብሔራዊ ቡድን ምክትል አምበል እንደሚሆን አሰልጣኝ ቶማስ ቱሄል አስታወቁ። በዓለም ዋንጫው የእንግሊዝ ብሔራዊ ቡድን ቀዳሚ አምበል ሃሪ ኬን ሲሆን የአርሰናል አማካይ የሶስቱ አናበስት ሁለተኛ አምበል በመሆን ተመርጧል። በመጨረሻም ዩቬንቱስ አሌክሳንደር ሶርሎትን ለማስፈረም በግል መስማማቱ ተገለጸ። ቢያንኮነሪዎቹ የ30 ዓመቱን ኖርዌያዊ አጥቂ ወደ ቱሪን ለማዘዋወር በግል ጉዳዮች ስምምነት ላይ የደረሱ ሲሆን ከክለቡ አትሌቲኮ ማድሪድ ጋር በዝውውር ገንዘብ ዙሪያ ድርድር መጀመራቸው ተገልጿል። ዩቬንቱስ ከአጥቂው ዱሳን ቭላሆቪች ጋር እንደሚለያይ ይፋ መደረጉን ተከትሎ አሌክሳንደር ሶርሎት የሰርቢያዊ አጥቂ ተተኪ ይሆናል ተብሏል።